ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች አመሻሹን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው በርከት ያሉ ታማኝ ወቅታዊ ፈጣን ሰበር መረጃዎች በየሰዓታቱ ልዩነት ዩቲዩብ ላይ በፍጥነት ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና አሁን በተሰሙ ሰበር መረጃዎች መሰረት ኢራን ሆርሙዝ ወሽመጥ ለማለፍ የሞከሩ መርከቦች ላይ ተኩስ መክፈቷ ተዘግቧል። ከፍታው የነበረውንም የሆርሙዝ ወሽመጥ ዳግም መዘጋቱን አውጃለች። ለማይቀረው ጦርነትም እየተዘጋጀ ሆኖ ስትል አስታውቃለች። እስካሁን በመገናኛ ብዙሃን ያልታዩት የኢራኑ መንፈሳዊ መሪ አያቶላ ሙጅተባ ካሚኒ አስቸኳይ መግለጫ አውጥተዋል። በመግለጫቸውም እንዳሉት ጦራቸው በተጠንቀቅ መቆሙንና የተኩስ አቁም ስምምነቱ በቀጣዩ ረቡዕ የሚያበቃ በመሆኑ ከዚያ በኋላ ስምምነቶች ካልቀጠሉ ወደ ሙሉ ጦርነት እንገባለን ብለዋል። እነዚህን ጉዳዮች በዝርዝር የማስደምጣችሁ ሰበር መረጃ ይኖራል። የሆርሙዝ ወሽመጥ መዘጋቱን ተከትሎም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በጉዳዩ ዙሪያ የሰጡት አስተያየት መነጋገሪያ ሆኗል። የምታደምጡት ሌላኛው ጉዳይ ነው። በሌላ በኩል ነገሮች ገፍተው ከመጡና ጦርነት ዳግም የሚቀሰቀስ ከሆነ የቀይ ባህርና የባብኤል መንደብ መተላለፊያን ሙሉ በሙሉ እንደምትዘጋው ኢራን ዛሬ አመሻሹን አስታውቃለች። የኢራን መገናኛ ብዙሃንም እጅግ በጣም አስፈሪ የሆነ ዘገባ አውጥተዋል። በተለይም የሆርሙዝ ወሽመጥ እንደተዘጋው ሁሉ የባብኤል መንደብና የቀይ ባህር መዘጋት ምን አይነት አስደንጋጭ ቀውስ በዓለም ላይ ሊያመጣ እንደሚችል በዝርዝር ያወጡትን ዘገባ በስፋት አስደምጣችኋለሁ። በሌላ በኩል ደግሞ ክብራን አድማጮች እንዲሁም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሊባኖስና በእስራኤል መካከል የ10 ቀናት የተኩስ አቁም እንዲታወጅ ማድረጋቸው ይታወቃል። ይህንን ተከትሎ ታዲያም በተለይም በማህበራዊ ሚዲያ ገጻቸው እስራኤልን ባዘዙበት መግለጫ የእስራኤል መንግስት በእጅጉ እንደተበሳጨ የገለጸ ሲሆን ይህንንም እንደ ጥፊ ነው የምቆጥረው በማለት መናገሩን መገናኛ ብዙሃን እየዘገቡት ይገኛሉ። አልጀዚራ ከስፍራው ያወጣውን ዘገባም በዝርዝር የማስደምጣችሁ ነው የሚሆነው። እስከ ፍጻሜ ቆዩ። ዝርዝር መረጃዎችን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያም ተከፍቶ የነበረውና የሰላም ጭላንጭል ታይቶበት የነበረው የሆርሙዝ ቀጠና ዳግም ወደ ትርምስ መግባቱ ተሰማ። ኢራንም ከፍታው የነበረውን የሆርሙዝ ሰርጥን ዳግም መዝጋቷን አስታወቀች። ለማቋረጥ በሞከሩ መርከቦችም ላይ ተኩስ መክፈቷ ተዘግቧል። የኢራን ጦር የሆርሙዝ ወሽመጥን በድጋሚ መዝጋቱን ነው ምሽቱን ባወጣው ሰበር መረጃ ያስታወቀው። ፋርስ የዜና ወኪል አብዮታዊ ዘቡን ጠቅሶ የወሽመጡ አካባቢን ጦሩ ተቆጣጥሮ በቀደመ ሁኔታው ላይ መመለሱን ተዘግቧል። የኢራን መግለጫ እንደሚለው ከሆነ የባህር ወሽመጡን የከፈተንና ለሰላም ያለንን እንቅስቃሴ ያሳየን ቢሆንም የአሜሪካ ኃይሎች ግን የባህር ወሽመጡን መዝጋታቸውን ተከትሎ ልንታገስ ባለመቻላችን የተኩስ አቁሙ ሁኔታ ተጠናቆ ሰላማዊ ሁኔታ እስኪፈረም ድረስ አሊያም የዚህ ጦርነት መጨረሻ እስኪታይ ድረስ የሆርሙዝ ወሽመጥ ለሁሉም መርከቦች ዝግ ሆኖ ይቆያል ስትል ኢራን ባወጣችው መግለጫ አስታውቃለች። ኢራን የባህር ወሽመጡን መዝጋቷን ካስታወቀች በኋላም በሆርሙዝ ወሽመጥ ለማለፍ የሞከረ
በሞከረ አንድ መርከብ ላይ ከፍተኛ ተኩስ መክፈቷም ተዘግቧል። አመሻሹን የብሪታንያ ጦር ባወጣው ሰበር መረጃም በሆርሙዝ የባህር ወሽመጥ አቅራቢያ በአንድ የኮንቴነር መርከብ ላይ በኢራን ኃይሎች ጥቃት መፈጸሙን አስታውቋል። የብሪታንያ ጦር የዩናይትድ ኪንግደምን የባህር ላይ ንግድ ኦፕሬሽን ማዕከል እንዳስታወቀው ከሆነ ከኦማን በስተሰሜን ምስራቅ 25 የባህር ማይልስ ወይም 46 ኪሎ ሜትር ርቀት ላይ አንድ ያልታወቀ ተወርዋሪ መርከቧን መቷታል ብለዋል። በመርከቧ ላይ የነበሩ አንዳንድ ኮንቴነሮችም ከፍተኛ ጉዳት ደርሶባቸዋል ነው ያለው። ይህ ጥቃት የኢራን አብዮታዊ ዘብ አባል የሆኑ ሁለት ታጣቂ ጀልባዎች በሆርሙዝ የባህር ወሽመጥ የሚያልፍ አንድ ነዳጅ ጫኝ መርከብ ላይ ተኩስ ከከፈቱ በኋላ የተከሰተ የቅዳሜው ሁለተኛ ጥቃት ሆኗል ተብሏል። አሶሺየትድ ፕሬስ የዜና ወኪል በጉዳዩ ዙሪያ ባወጣው ዝርዝር ዘገባ በሆርሙዝ ባህረ ሰላጤ የሚደረገው የእርስ በርስ መፋጠጥና የባህር ላይ እገዳ በዛሬው ዕለት ወደማይታወቅ አደገኛ አቅጣጫ አምርቷል ያለ ሲሆን የዩናይትድ ስቴትስ የኢራን ወደቦችን ለማፈን የምታደርገው ዘመቻ የገፋችበት ሲሆን ኢራን ደግሞ የውሃ መንገዱን እንደገና ለመክፈት አድርገው የነበረውን የመጀመሪያ እርምጃም በመቀልበስ ለማለፍ በመሞከር መርከቧ ላይ ተኩስ ትከፍታለች ብላለች። በዚህም ወሳኝ ማነቆ ላይ የተፈጠረው ውዥንብር የዓለምን ኢኮኖሚ በከፍተኛ ሁኔታ ያስደነገጠ ሲሆን የኢነርጂ ቀውሱንም አባብሶታል። የነዳጅ ዋጋም ጭማሪ አሳይቷል። ኢራን በትናንትናው ዕለት የባህር ወሽመጡ ተከፍቷል በሚለው ዜና እንኳን ደስ አላችሁ ሲሉና ኢራንን እስከ ማመስገን የደረሱት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አሁን ላይ ኢራን ዳግም የሆርሙዝ ወሽመጥ መዘጋቱን መወሰኗን ተከትሎም በጉዳዩ ዙሪያ ከጋዜጠኞች ተጠይቀው አስገራሚ አስተያየት ሰጥተዋል። ፕሬዝዳንት ትራምፕ በዋይት ሃውስ ለጋዜጠኞች ዛሬ አመሻሹን በሰጡት መግለጫ ኢራን ይህንን ቁልፍ የባህር መስመር በመዝጋት አላስፈላጊ ብልጠት ለማሳየት መሞከሯን ገልጸው ይሁን እንጂ አሜሪካ ከኢራን ጋር እያደረገች ያለው ውይይት አሁንም በጥሩ ሁኔታ ላይ እንደሚገኝና ኢራን አሜሪካን ልታስፈራራና ወይም ብላክሜል ልታደርጋት እንደማትችል አስረግጠው ለመናገር ሞክረዋል። ፕሬዝዳንት ትራምፕ አክለውም የባህር ወሽመጡ ቢዘጋም ከኢራን ባለስልጣናት ጋር ንግግሩ አሁንም እንደቀጠለ መሆኑን ጠቁመው በዚህ ጉዳይ ላይ እስከ ቀኑ ማብቂያ ድረስ ተጨማሪና ዝርዝር መረጃዎችን ይፋ እንደሚያደርጉም ፕሬዝዳንቱ አስታውቀዋል። ይህ የትራምፕ መግለጫ በሁለቱ ሀገራት መካከል ያለውን የፖለቲካ ፍጥጫ አሁንም ከትዕይንት ጀርባ በድርድር የታጀበ እንደሆነ ለማሳየት የሞከሩበት ቢሆንም ላይላዊውን ግን ያለው ፍጥጫ ወደ መሳሪያ መማዘዝ ማምራቱን መገናኛ ብዙሃን ዘግበዋል። በተመሳሳይ የኢራን ብሔራዊ ደህንነት ከፍተኛ ምክር ቤት አመሻሹን ባወጣው መግለጫ እንዳለው በአሜሪካና በእስራኤል የተጫነብን ጦርነት በድርድር እስከሚያበቃ እስላማዊቷ ሪፐብሊክም ኢራን በስትራቴጂካዊ የሆርሙዝ ባህረ ሰላጤ ላይ የሚደረገውን ትራፊክ ሙሉ በሙሉ መቆጣጠሯን ትቀጥላለች ብለዋል። ምክር ቤቱ አክሎም የባህረ ሰላጤው መተላለፊያ ሁኔታዎችን የሚያልፉ መርከቦች መረጃ በመሰብሰብ ለደህንነትና ለአካባቢው ጥበቃ አገልግሎት ክፍያዎችን በመሰብሰብ እንዲሁም የተወሰኑ የጉዞ መስመሮችን በማስገደድ እንደሚመራ አስታውቋል። ጠላት የባህር ትራንስፖርትን ለማስተጓጎል ቢሞክርም ኢራን ይህንን የተኩስ አቁም ጥሰት አድርጋ በመቁጠር የሆርሙዝ ባህረ ሰላጤን በከፊልም ቢሆን እንዳይከፈት ከዛሬ ጀምሮ አመሻሹን አግዳለች ብሏል። በተያዘ ዜናም በተደጋጋሚ እንደተጎዱ የሚነገረውና ከተሾሙ ጊዜ ጀምሮ እስካሁን ድረስ በመገናኛ ብዙሃን በይፋ ያልታዩትና ድምጻቸውም ያልተሰማው የኢራኑ አያቶላ ሙጅተባ ካሚኒ አስቸኳይ መግለጫ አውጥተዋል። በመግለጫቸውም በሀገሪቱ ጦር በቀደሙት ጦርነቶች እንዳደረገው ሁሉም በቅርብ በተጫነው ጦርነትም ህዝቡን በጀግንነት በመከላከሉ አወድሰው ለአሁንም ጦርነቱን ለመቀጠልና ለመዋጋት ቁርጠኞች ነን ብለዋል። በእስላማዊቷ ሪፐብሊክ ኢራን ጦር በአሜሪካና እስራኤል የጥቃት ጦርነት ፊት ምድሩን ውሃውንና የሚወክለውን ባንዲራ በጀግንነት ሲከላከል ቆይቷል በሚል የሀገራቸውን ጦር ያወደሱ ሲሆን ክለውም ለሀገራቸው ህዝብና ለጦሩ ባስተላለፉት መልእክት ጠንካራ የሆነው መለኮታዊና ህዝባዊ ድጋፋችን እንዲሁም ጥቅጥቅ ባለ ጠንካራ ሰልፍ ከሌሎች የታጠቁ ኃይሎች ጦረኞች ጋር ትከሻ ለትከሻ ተደጋግፎ በመቆም የክህደትና የትዕቢት ግንባር ቀደም የሆኑ ሁለት ጦር ኃይሎችን ተጋፍጠንና ድክመታቸውንና ውርደታቸውን ለዓለም አጋልጠናል ሲሉ ነው ሙጅተባ ካሚኒ በመግለጫቸው ያስታወሱት። ጀግናው የባህር ኃይላችንም ጠላቶችን የአዳዲስ ሽንፈቶችን ምሬት እንዲቀምሱ ለማድረግ አሁንም በተጠንቀቅና በዝግጁነት ላይ ነው በማለት ገልጸው የኢራን ጦር ድሮኖች በአሜሪካና በወንጀለኞች ላይ እንደ መብረቅ ትወርዳለች ሲሉ ነው የገለጹት። አያቶላ ሙጅተባ ካሚኒ የ1979 የእስላማዊ አብዮት ድል
በጦር ኃይሉ ታሪክ ውስጥ የለውጥ ምዕራፍ እንደሆነና በጠላቶች እንዲሁም በውስጥ ከዳተኞች የተጫነብንን የድክመት ዘመን ማብቂያ ያመላከተ መሆኑን አብራርተዋል ብለዋል። ጦሩም አምባገነኑን የፓህላቪ ስርዓትን ትቶ በኢራን ህዝብ ሞቅ ያለ እቅፍ ውስጥ ትክክለኛ ቦታውን አግኝቷል ሲሉም ነው በመግለጫቸው የተናገሩት። መሪው ላለፉት 5 አስርት ዓመታት የኢራን ጦር ለመሩና አብዛኞቹም የሰማዕትነት ክብር ላገኙ የጀግና አዛዦች ትውልድ ክብር ይሰጣቸዋል ብለዋል። አያቶላ ሙጅተባ ካሚኒ አሁንም ቢሆን ጦርነቱን ለመቀጠል በሙሉ ዝግጅት ላይ ነን በማለት ገልጸው ድርድሩ የማይሳካ ፍላጎታችንም የማይፈጸም ከሆነ ጦርነቱ ይቀጥላል ብለዋል። በሌላ በኩል ወደ ዓለም አቀፍ ኢኮኖሚያዊ ስጋቶች ስናልፍ የዩናይትድ ስቴትስ ጦርነት እርምጃ መባባስን ተከትሎ ቀይ ባህርንና የባብኤል መንደብን የባህር ወሽመጥን እንደምትዘጋ ኢራን አስታውቃለች። ኢራን ለዓለም ወሳኝ የሆኑትን የቀይ ባህርን እንዲሁም የባብኤል መንደብን ወሽመጥ በመዝጋት ወይም የመዘጋቱ ስጋት ብቻ መኖሩ በዓለም አቀፍ ጂኦፖለቲካና ኢኮኖሚ ጉዳዮች ላይ እጅግ አስከፊና ሰፊ መዘዞችን ያስከትላል ያለችው ኢራን የባህር መስመሮቹን ገፍቶ ከመጣባት ጥቃቱ እንደምትዘጋው አስታውቃለች። ይህ እርምጃ በአጭር ጊዜ ውስጥ በመላው ዓለም ያሉ የአቅርቦት ሰንሰለቶችን ሊያቋርጥ ይችላል ሲል የኢራኑ ፕሬስ ቲቪ የጻፈ ሲሆን በዘላቂነት ደግሞ የኢኮኖሚ የሎጂስቲክስና የባህር ላይ ኃይል ስሌቶችን ወደማይቀለበስ ደረጃ ይቀይራቸዋል ሲል ይገልጻል። ይህቺ ትንሽ ነገር ግን ወሳኝ የሆነች የውሃ መስመር ወደ ህንድ ውቅያኖስ፣ ወደ ቀይ ባህር፣ ወደ ስዊዝ ካናልና በመጨረሻም ወደ ሜዲትራኒያን ባህር የምታስገባ ቀጥተኛ መተላለፊያ መግቢያ ነች። በተለመዱ ሁኔታዎች በዓለም አቀፍ የንግድ ማዕከል ሆና የቆየች ሲሆን በሷ በኩልም ከፍተኛ መጠን ያለው ድፍድፍ ነዳጅ፣ የተፈጥሮ ጋዝ፣ የኮንቴነር የታሸጉ ምግቦች፣ የኢንዱስትሪ ጥሬ ዕቃዎችና የፍጆታ ዕቃዎች በእስያና በአውሮፓ መካከል እንደሚጓጓዙ ይጠቅሳል። የዚህ መስመር መቋረጥ የንግድ መርከቦች አህጉረ አፍሪካን በሙሉ ዞረው ደቡብ አፍሪካው ኬፕ ኦፍ ጉድ ሆፕ በኩል የዞረው እንዲጓዙ እንደሚያስገድዳቸው የገለጸ ሲሆን ይህ እጅግ ረዥሙ ጉዱና አደገኛው አማራጭ የጉዞ ጊዜን ቢያንስ ከ10 እስከ 14 ቀናት ያራዝማል። በአንድ የኮንቴነር መርከብ እስከ 42 በመቶ ተጨማሪ ነዳጅም ይፈልጋል። እንዲሁም የዓለም አቀፍ የጭነት መርከብ አቅምንም በ9 በመቶ ይቀንሳል። እንደ አሜሪካ ኢነርጂ መረጃ አስተዳደር ኢአይኤ የቅርብ ጊዜ ዘገባ ከሆነ ለ2025 የመጀመሪያ አጋማሽ በየቀኑ 4.2 ሚሊዮን በርሜል ድፍድፍ ነዳጅና የነዳጅ ምርቶች በባብኤል መንደብ ባህረ ሰላጤ በኩል ያልፉ ነበር። ይህ አሃዝ በዓለም ዙሪያም በባህር ከሚጓጓዙ የነዳጅ ንግድ ውስጥ ከ5 እስከ 6 በመቶውን የሚወክል ነው። ምንም እንኳን ይህ በ2023 ከነበረው የቀን 9.3 ሚሊዮን በርሜል ከፍተኛ መጠን አኳያም ትልቅ ቅናሽ ቢኖረውም የውሃ መንገዱ አሁንም በዓለም ካሉ ትልልቅ የኢነርጂ ማነቆዎች አንዱ ሆኗል። የዘንድሮ ትንበያ አሳሳቢ ምስልን ያሳያል። በቀይ ባህር ውስጥ ባለው ተደጋጋሚ መስተጓጎል ምክንያት በ2025 የዓለም አቀፍ የባህር ንግድ እድገት 0.5 በመቶ ብቻ እንደሚሆን ተገምቶ ነበር። እነዚህ መረጃዎች ቀይ ባህርን መዝጋት የአንድ ወይም የ2 ቀናት ሎጂስቲካዊ ቀውስ ብቻ እንዳልሆነ ግልጽ ያደርጋሉ ያለው የኢራኑ መገናኛ ብዙሃን ዘገባ ይልቁንም ስር የሰደደ የዋጋ ግሽፈትን፣ የአቅርቦት ሰንሰለቱን መቆምን፣ የጥሬ ዕቃ ዋጋን መጨመርና በመጨረሻም የንግድ መስመሮችና የጂኦፖለቲካዊ መለዋወጦችንም እንደገና መወሰን የሚያመጣ በመሆኑ ዓለም አቀፍ ኢኮኖሚ ላይ ከፍተኛና የተቃጣ መዋቅራዊ ድንጋጤ የሚያጭር ነው ብሎታል። ወታደራዊና ኢኮኖሚያዊ ጫናዎችም በአንድ ጊዜ በሚያሳድሩት ተጽዕኖ እጅግ ከፍተኛና የማይታለፍ ቀውስ የሚያመጣ ነው ብሎታል። በጂኦግራፊያዊና ኦፕሬሽን ደረጃም በጣም ወሳኝ የሆነው ማነቆም 18 የባህር ማይል ወይም ወደ 33 ኪሎ ሜትር ብቻ ስፋት ያለው የባብኤል መንደብ የባህር ወሽመጥ ነው። በሎይድስ ሊስት እንዲሁም በአይኤምኤፍ ፖርቶች መረጃ መሰረት ከቅርብ ጊዜ ቀውሶች በፊት በተለመደው ቀን በሺዎች የሚቆጠሩ ትልልቅ የንግድ መርከቦች በወር እስከ 1200 መርከቦች ድረስ ያልፉበት ነበር። ይህንን የባህር ወሽመጥ ከስዊዝ ካናል ጋር መዝጋት እጅግ በጣም አስደንጋጭ መሆኑን መገናኛ ብዙሃን የተናገሩ ሲሆን እንደ ስዊዝ ካናል ባለስልጣን በ2025 የስዊዝ ካናል ትራፊክ ወደ 12758 መርከቦችና 522 ሚሊዮን ቶን የተጣራ ጭነትም ቀንሷል። መርከቦች ተጨማሪ ከ5500 እስከ 11000 ኪሎ ሜትሮች እንዲዞሩም ያስገድዷቸዋል። ይህ የነዳጅ ዋጋን በአስገራሚ ሁኔታ ከፍ ከማድረግ ባለፈ እንደ ባርሴሎና፣ ታንጂየር ሜድ እንዲሁም ሮተርዳም ባሉ
በሜዲትራኒያን ወደቦች ላይ ታይቶ የማይታወቅ መጨናነቅና መዘግየት እንደሚፈጥርም ተመልክቷል። ዓለም ባንክ የወጡ ሪፖርቶች እንደሚያመለክቱት በ2023 እና 2025 መካከል የተከሰቱ ጥቃቅን መስተጓጎሎች እንደ ቀይ ባህርን ትራፊክ እስከ 70% እና የስዊዝ ካናልን ትራፊክ ደግሞ እስከ 60% ቀንሰውት ነበር። በ2025 በስዊዝ ካናል በኩል የሚደረገው የኮንቴነር ትራንስፖርት ተጨማሪ የ50% ቅናሽ በማሳየት ወደ 5.4 ሚሊዮን ቲኢዩ ዝቅ በማለቱ ሁኔታውን ይበልጥ ተባብሶ ነበር። በእንደዚህ አይነት ሁኔታዎች ውስጥ ይህ መንገድ ሙሉ በሙሉ በአሁኑ ሰዓት ቢዘጋም 85% ንግድ በባህር ላይ የሚንቀሳቀስበት ዓለም ኢኮኖሚ ሙሉ በሙሉ በትርምስ ውስጥ እንደሚወድቅ ነው መገናኛ ብዙሃን ስለ ሁኔታው አደገኝነት ያስጠነቀቁት። ኢራን ከዚህ ጋር አያይዛም ማምሻውን ባወጣቸው መግለጫ እንደገለጸችው ከሆነ ማናቸውም ችግር የሚፈጠር ከሆነ አለም የፊታችን ረቡዕ ከ3 ቀናት በኋላ የሚጠናቀቀውን የተኩስ አቁም ተከትሎ ጦርነት ዳግም ከተጀመረ የቀይ ባህርን ከወዲሁ ተሰናበቱት ብላለች። የኢራኑ ፕሬስ ቲቪ የቀይ ባህር ቢዘጋም ሊፈጠር እንደሚችል ሰፊ ሀተታ ከሰጠ በኋላ የኢራን መንግስት የቀይ ባህርን ለመዝጋት ከሃውቲ ጋር ስምምነት ላይ ደርሶ ሃውቲ ቀኖችን እየጠበቀ እንደሆነና የተኩስ አቁሙ ከተጣሰ አሊያም የተኩስ አቁሙ ቀን ደርሶ ስምምነት ላይ የማይደረስ ከሆነ የሃውቲ ኃይሎች ለኢራን ወግነው ከዚህ ቀደም እንዳደረጉት ሁሉ አሁን ላይ የቀይ ባህር መስመርን ሙሉ በሙሉ እንደሚዘጉት ነው ያስታወቁት። በሌላ በኩል ኢራን አዳዲስ የዩናይትድ ስቴትስ የቀረቡላትን ሀሳቦችን እየገመገመች መሆኑን የገለጸች ሲሆን አሁን በድብቅ እየተካሄደ ባለው ድርድር ላይ ግን ጠንካራና የማያወላዳ አቋም እንዳላትና እንዳቀረበችም ጭምር አመልክታለች። የኢራን ብሔራዊ ደህንነት ከፍተኛ ምክር ቤት ባወጣው ይፋዊ መግለጫ በቅርብ ቀናት ውስጥ በአሜሪካውያን በኩል አዳዲስ የውሳኔ ሀሳቦች ቀርበዋል በማለት የገለጸ ሲሆን አክሎም ኢራን አሁን በእነዚህ ሀሳቦችን እየገመገመች እንደምትገኝና እስካሁን ምንም አይነት ይፋዊ ምላሽ እንዳልሰጠችም አስታውቋል። በዚህ ጉዳይ ላይ ምክር ቤቱ አክሎም እንዳሰፈረው የፓኪስታን የጦር አዛዦች በውይይቱ ላይ እንዳሸማጋይ በመሆን ኢራን ውስጥ ይገኛሉም ብለዋል። ይሁን እንጂ ምንም እንኳን ይህ የዲፕሎማሲያዊ መስመር ክፍት ቢሆንም ኢራን አቋሟ የጸናና የማይናወጥ መሆኑን አበክራ ትገልጻለች ያለው የብሔራዊ ደህንነት ከፍተኛ ምክር ቤቱ አክሎም የኢራን የድርድር ቡድን ትንሽ እንኳን ቢሆን ማመቻቸት፣ ወደ ኋላ ማፈግፈግ ወይም ገርነትን አያሳይም፣ እንዲሁም የኢራንን ብሔራዊ ጥቅምም ሙሉ በሙሉ አሳልፎ አይሰጥም ብለዋል። ለመጨረሻ ጊዜ ፕሬዝዳንት ትራምፕ ስለ ኢራን ለሚሉት ነገር ለመግለጽ ያክል በማለት የገለጸው የኢራን ተደራዳሪ ቡድን የበለጸገ የኒውክሌር አቅማችንንና የዩራኒየም ክምችቱን ለአሜሪካ ለመስጠት ምንም አይነት ፍላጎትም ሆነ ስምምነት ከአሜሪካ ጋር አላደረግንም፣ በዚህ ጉዳይም ንግግር አናደርግም ስትል ኢራን አስታውቃለች። ኢራን አክላም እንዲህ ያሉ መግለጫዎች ከትራምፕ በኩል መሰጠታቸው በጣም አስገርሞኛል ያለችው ኢራን ስለሌላ ኢራን የሚናገሩ ነው የሚመስሉት ትራምፕ በመግለጫቸው ብላለች። ወደ ሌላኛው የመካከለኛው ምስራቅ ቀጠና ውጥረት ስናልፍ ደግሞ የሊባኖስና እስራኤልን የተኩስ አቁምና የሁኔታዎቹን ውጥረት መረጃ እናገኛለን። ኑር ኦዴ ከተያዘችው የዌስት ባንክ ከተማ ራማላ ያጠናከረችው ዘገባ እንደሚያሳየው ከሆነ የእስራኤል መንግስት የዶናልድ ጄ ትራምፕን የተኩስ አቁም ማስታወቂያ ልክ እንደ ፊት ላይ ጥፊ አድርጎ ወስዶታል ትላለች። በዘገባዋ መሰረትም በአልጀዚራ ላይ እንደታተመው በአሁኑ ሰዓት በመሬት ላይ ሁለት ነገሮች እየተከሰቱ ይገኛሉ። በመጀመሪያ በዶናልድ ጄ ትራምፕ የታወጀው ይህ የተኩስ አቁም የሊባኖስ ግዛት እስከ ሊታኒ ወንዝ ድረስ ስለመቆጣጠር ሲናገሩ በነበሩ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና ለጥምር መንግስታቸው ልክ ፊታቸው ላይ እንደተመታ ጥፊ ቆጥረውታል። ከፍተኛ ቁጣ ላይ ናቸው። ነገር ግን ዩናይትድ ስቴትስን ፈቅደው እምቢ ሊሏት አይችሉም በማለት ትገልጻለች። በሁለተኛ ደረጃ ደግሞ ዩናይትድ ስቴትሱ ፕሬዝዳንት በእስራኤል ለሚደረገው የአየር ጥቃት አሁን ያለው ይበቃል ሲሉ በአጭሩ የነገሩበት የማህበራዊ ሚዲያ ልጥፍ መውጣቱ ነገሩን ይበልጥ አባብሶታል የተባለው። ነገር ግን የአልጀዚራዋ ጋዜጠኛ ኑር ኦዴም በዘገባው እንዳብራራችው ማንም ሰው የዩናይትድ ስቴትስም ሆነች የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እስራኤል አስቀድማ ከተቆጣጠረችው የሊባኖስ ግዛት እንድትወጣ አልጠየቁም ተብሏል። ስለዚህም አሁን
ያለው የእስራኤል መንግስት በመንግስት አሰራር ላይ እጅግ ተቆጥቶ ለሚገኘው ህዝቡም አሁንም ቢሆን ጸጥታን ለማስጠበቅ የቀባውን ቃል ለማስፈጸም የሆነ ነገር እያደረገ መሆኑን ለማስረዳትና ለማሳመን ያለው ብቸኛ ማምለጫ ይህ ብቻ ነው ብላለች። በዚህም በሊባኖስ እስካሁን የተቆጣጠረውን ቦታ የእስራኤል መንግስት ለቆ እንደማይወጣ ለማሳወቅ እየሞከረ ነውም ተብሏል። በዚህም ምክንያት የእስራኤል ጦር ቡልዶዘሮችን ጭምር ወደ አካባቢው በማስከባት በአካባቢው የነበሩ የ600,000 ሰዎች መኖሪያን ሙሉ በሙሉ ወደ ፍርስራሽነት እየቀየረና ወደ ሜዳማ ቦታነት እየቀየራቸው ሲሆን አካባቢውንም ተቆጣጥሮ ሊቆይ እንደሚችል እያሳየም ነው ተብሏል። ዘጋቢዋ ኑር ኦዴም ለአልጀዚራ እንደዘገበችው ይህ ሁሉ ውጥረትና ፖለቲካዊ ትርምስን ተከትሎ የእስራኤል መንግስት የትራምፕን የተኩስ አቁም ማስታወቂያ ቃል በቃል እንደፊት ላይ ጥፊ አድርጎ እንደሚመለከተው በማስመር በበርካታ የእስራኤል መገናኛ ብዙሃንም የተኩስ አቁሙ እስራኤልን ወደፊት እንዳትሄድ ለመግታት የታቀደ ነው ሲሉ ቁጣቸውን እያሰሙ እንደሚገኙ ዘግበዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር ቆዩ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45,000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል፣ ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል፣ እርስዎን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ